በመቀሌ ከባድ የድሮን ጥቃት ተፈጸመ። ግብጽ በአባይ ላይ አዲስ ጦርነት አወጀች። የኒኩለር ስምምነቱ በይፋ ተፈረመ። ሰበር ዜና። የሰሜን ኢትዮጵያ ሰላም በድጋሚ በአንድ ሌሊት ተናጋ። ከመቀሌ በቅርብ ርቀት ላይ በሚገኘው ግጀት ከተማ የተሰማው የከባድ የድሮን ጥቃት ድምጽ መላውን አካባቢ በከፍተኛ ስጋት አወቀው። ትምህርት ቤቶች የጥቃት ኢላማ ሆነው መውደማቸውና የሁለቱ ተፋላሚ አካላት የቃላት ጦርነት ወደ ግልጽ ግጭት ማምራቱ ከፍተኛ ስጋትን ፈጥሯል። ዝርዝሩን በቀዳሚነት እናስደምጣችኋለን። በሌላ በኩል አንድም አዲስ ግድብ በአባይ ላይ ይገነባ። የግብጽ ጠንካራ ማስጠንቀቂያ መላውን አፍሪካ አነጋገረ። የውጭ ጉዳይ ሚኒስትሩ የዘረጉት አዲስ የውሃ ደህንነት መስመርና በኢትዮጵያና ካይሮ መካከል ያለው ውጥረት የደረሰበትን አደገኛ ደረጃ በዝርዝር እንቃኛለን። ከውጭ ዜና ዶናልድ ትራምፕ መካከለኛው ምስራቅን የሚያናጋውን ታሪካዊ ውሳኔ ይፋ አድርገዋል። ከሳውዲ አረቢያ ጋር የተደረሰውን የኒኩለር ስምምነት ለአሜሪካ ኮንግረስ በይፋ አቀረቡ። ነገር ግን ሪያድ ይህንን ኃይለኛ ቴክኖሎጂ ከማግኘቷ በፊት ማሟላት የሚኖርባት አደገኛና ከባድ ቅድመ ሁኔታ አለ። ዝርዝሩን ይዘናል። አብራችሁን ቆዩ። ሰላም ውድ ቤተሰቦች እንደምን አላችሁ? ይህ ዜና ላፍታ ነው። ቪዲዮውን ላይክ በማድረግ ጀምሩ። ወደ ዝርዝር ዜናዎቹ አለፍን። ሰበር ዜና። በመቀሌ አቅራቢያ የተፈጸመው ከባድ የድሮን ጥቃትና አጠቃላይ የጦርነት ስጋቶች። በመቀሌ አቅራቢያ ከፍተኛ ውጥረት ነግሷል። በትናንትናው ዕለት ከምሽቱ 4 ሰዓት ከ30 ደቂቃ ጀምሮ እንዲሁም በዛሬው ዕለት ጠዋት 5 ሰዓት አካባቢ በሰሜን ኢትዮጵያ ዳግም ውጥረት የፈጠረ ከባድ የተባለ የድሮን ጥቃት መፈጸሙ ተረጋግጧል። ይህ ድንገተኛና አስደንጋጭ ጥቃት በክልሉ ዳግም ወደ ግጭት ሊያመራ የሚችል ከባድ ፍርሃትና ጥርጣሬን በአካባቢው ማህበረሰብ መካከል አስከትሏል። የማታው ጥቃት ያነጣጠረው ከመቀሌ በቅርብ ርቀት ላይ በምትገኘው ግጀት ከተማ በሚገኘው አንደኛ ደረጃ ትምህርት ቤት ላይ እንደሆነ ለማወቅ ተችሏል። የአካባቢው ምንጮች እንደገለጹት የድሮን ጥቃቱ ያደረሰው ፍንዳታ እጅግ ኃይለኛ የነበረ ሲሆን ትምህርት ቤቱን ሙሉ በሙሉ ውድመት ላይ ጥሎት ከጥቅም ውጭ አድርጎታል። በትምህርት ቤቱ ላይ በደረሰው የከባድ መሳሪያና የድሮን ድብደባ ምክንያት ንብረቱን ሙሉ በሙሉ መውደሙ የተረጋገጠ ሲሆን በሰዎች ላይ ስለደረሰው ጉዳት እስካሁን የተረጋገጠና ግልጽ መረጃ ማግኘት አልተቻለም። ይሁን እንጂ ጥቃቱ በተፈጸመበት ሰዓት አካባቢው የነበረው ከፍተኛ ፍርሃት ህዝቡን ያስደነገጠው ሆኖ ውሏል። ይህ በእንዲህ እንዳለ የሁኔታው መባባስ ቀደም ሲል ከነበረው ውጥረት ጋር በቀጥታ የተያያዘ ነው። የህወሓት መሪዎች ብልጽግና ፓርቲን ከስልጣን ለማስወገድ ግልጽ ዛቻዎችና ዝግጅቶችን ሲያሰሙ ሰንብተዋል። ይህም ሀገሪቱን ዳግም ወደማይቀለበስ ቀውስ ሊከት ይችላል የሚል ስጋት አጭሯል። በሌላ በኩል የመንግስት መገናኛ ብዙሃን በበኩላቸው ህወሓት በሰሜኑ የሀገሪቱ ክፍል ለከፍተኛ ጦርነት አዲስ ዝግጅት እያደረገ መሆኑን በተደጋጋሚ ዘገባዎች ሲያወጡ ሰንብተዋል። ሁለቱ አካላት እርስ በርስ በሚያሰሟቸው ጦርነትን ቀስቃሽ መልእክቶች የተነሳ የአካባቢው ሰላም ፈጽሞ አጠራጣሪ ምዕራፍ ላይ ደርሷል። በተጨማሪም በሁለቱ ወገኖች መካከል ያለው የቃላት ጦርነትና የፖለቲካ አለመግባባት ወደ መሬት ላይ ግጭት እየተሸጋገረ መምጣቱ የፖለቲካ ተንታኞች ስጋታቸውን እየገለጹ ይገኛሉ። በሂደቱ ውስጥ የንጹሃን ዜጎች ለከፍተኛ ስቃይና መፈናቀል እንዳይዳረጉ ዓለም አቀፍ አካላትና የሀገሪቱ ሽማግሌዎች አስቸኳይ ጣልቃ ገብነት እንደሚያስፈልግ አጽንኦት ሰጥተውበት እየተነገረ ይገኛል። ይህ በእንዲህ እንዳለ የፌዴራል መንግስት ኮሚኒኬሽን አገልግሎትም ሆነ የሀገር መከላከያ ሰራዊት ስለተፈጸመው የድሮን ጥቃት ዝርዝር ማብራሪያ እንዲሰጡ በተደጋጋሚ ጥያቄዎች ቢቀርቡላቸውም እስካሁን ምንም አይነት ይፋዊ ምላሽ ከመስጠት ሙሉ በሙሉ ተቆጥበዋል። የመንግስት አካላት ዝምታ ጉዳዩን ይበልጥ አሻሚና አስፈሪ አድርጎታል። አሁን ባለው ሁኔታ የሰሜን ኢትዮጵያ የሰላም ሂደት ላይ ጥቁር ጥላ ያጠላው ይህ አዲስ ክስተት ነገሮች ወዴት እያመሩ እንደሆነ አመላካች ነው። በሺዎች የሚቆጠሩ ዜጎች ዳግም ወደ ጦርነት እሳት ውስጥ ይገባሉ በሚል ስጋት ውስጥ በገቡበት በዚህ ወቅት ቀጣይ ሁኔታዎች ምን ሊሆኑ እንደሚችሉ በጉጉት እየተጠበቀ ይገኛል። እርሶም በዚህ መረጃ ላይ ያሉትን ማንኛውም ሀሳብና አስተያየት በኮሜንት ሴክሽን ላይ እንዲያጋሩን እየጋበዝን አሁን በቀጥታ ወደ ቀጣዩ ዜና አለፍ። የግብጽ ጠንካራ ማስጠንቀቂያ። ካይሮ በአባይ ወንዝ ላይ የሚደረግን ማንኛውም አዲስ የግድብ ግንባታ ፈጽሞ እንደማትቀበል አስታወቀች። የግብጽ የውጭ ጉዳይ ሚኒስትር በድር አብድላቲ ከአልአረቢያ ቻናል ጋር ባደረጉት ቃለ ምልልስ ሀገራቸው ከዚህ በኋላ በአባይ ወንዝ ላይ የሚከናወኑ ተጨማሪ የግድብ ፕሮጀክቶችን ፍጹም እንደምትቃወም በይፋ አስታወቁ። ሚኒስትሩ በአባይ ወንዝ ላይ የሚገነባ ማንኛውም አዲስ ፕሮጀክት የሀገራቸውን የውሃ ዋስትናና ደህንነት በቀጥታ አደጋ ላይ የሚጥል መሆኑን በመጥቀስ ካይሮ ይህንን ድርጊት አጥብቃ እንደምትዋጋውና በየትኛውም መልኩም እንዲገነባ እንደማትፈቅድ አስረድተዋል። የእኚህ ከፍተኛ ባለስልጣን መግለጫ ከቀናት በፊት በኢትዮጵያ በኩል የተሰሙ ተጨማሪ የግድብ ግንባታ እቅዶችን ተከትሎ የመጣ ሲሆን ባለፉት 2 ሳምንታት ብቻ አደባባይ ወጥተው ጠንካራ ተቃውሞ ካሰሙ የግብጽ ባለስልጣናት መካከል ሶስተኛው መሆናቸው ሁኔታውን ከፍተኛ ትኩረት እንዲሰጠው አድርጎታል። የሀገራቸውን የውሃ ደህንነት መብት የመከላከል ሉዓላዊነት መብት እንዳላቸው የገለጹት ሚኒስትሩ ማዕከላዊ የትኩረት ነጥብ የግብጽን ፍላጎት ያላካተተ ማንኛውንም እንቅስቃሴ ማክሸፍ እንደሆነ አጽንኦት ሰጥተዋል።
ሆኖም የዚህኛው የውጭ ጉዳይ ሚኒስትር መግለጫ ከቀደምቶቹ ለየት የሚያደርገው ዋናው ነጥብ ማስጠንቀቂያው በኢትዮጵያ ላይ ብቻ ያነጣጠረ ባለመሆኑ ነው። ሚኒስትሩ ያስተላለፉት ጥብቅ መልእክት መላውን የአባይ ወንዝ ተፋሰስ ሀገራት የሚመለከት ሲሆን የተፋሰሱ ሀገራት ከግብጽ ጋር ህጋዊና አሰሪ ስምምነት ላይ ሳይደርሱም በወንዙ ላይ አዲስ የግድብ ግንባታዎችን ማከናወን እንደማይችሉ በግልጽ አስገንዝበዋል። የአዲስ የግብጽ አቋም ከኢትዮጵያ በተጨማሪ ሌሎች የተፋሰስ ሀገራትንም የሚመለከት በመሆኑ በቀጠናው የውሃ አጠቃቀምና በሉዓላዊነት ዙሪያ አዳዲስ ዲፕሎማቲክ ውጥረቶችን ሊያስከትል እንደሚችል እየተነገረ ይገኛል። የአባይ ወንዝ ከ11 ሀገራት ጋር የሚጋራው የግብጽ መንግስት የተፋሰሱን ሀብቶች በተመለከተ ከካይሮ ፈቃድ ውጪ የሚደረግን ማንኛውም እርምጃ የህልውና አደጋ አድርጎ እንደሚመለከተው ዳግም አረጋግጧል። በቀጣይ ቀናት በኢትዮጵያ በግብጽና በሌሎች የተፋሰስ ሀገራት መካከል የሚኖረው ዲፕሎማሲያዊ ቁርሾ ምን መልክ እንደሚይዝና ይህ ኃይለኛ የቃላት ጦርነት ወደ መሬት ወርዶ ምን አይነት ቀውስ ሊፈጥር እንደሚችል በጉጉት የሚጠበቅ ሆኗል። ቪዲዮአችንን ላይክ ማድረግ አይርሱ እያልን ወደ ውጪ ዜና አለፍን። ትራምፕ ከሳውዲ ጋር የፈረሙትን የኒኩለር ስምምነት ለአሜሪካ ኮንግረስ አቀረቡ። መካከለኛው ምስራቅን የሚያናጋው ከባድ ቅድመ ሁኔታ። ዶናልድ ትራምፕ ከመካከለኛው ምስራቅ ቀጠና የሚሰማውን የጂኦፖለቲካዊ ውጥረት ዳግም ወደ ከፍተኛ ደረጃ የሚያሸጋግረውን ታሪካዊ ውሳኔ ይፋ አድርጓል። የአሜሪካው አስተዳደር ከሳውዲ አረቢያ ጋር የተደረሰውን የሰላማዊ ኒኩለር ትብብር ስምምነት በይፋ ለአሜሪካ ኮንግረስ መላኩ የተሰማ ሲሆን ይህ እርምጃ ሀገሪቱ ከሳውዲ ጋር ያላትን የረጅም ጊዜ የቴክኖሎጂና የኢነርጂ አጋርነት ህጋዊ መሰረት ላይ የሚያደርግ መሆኑ ተገልጿል። በስምምነቱ መሰረት ሳውዲ አረቢያ ስለ ሰላማዊ የኃይል ማመንጫ ፕሮግራሟ የሚውል ዩራኒየም የማበልጸግና የኒኩለር ቴክኖሎጂዎችን የማስገባት ፍቃድ እንደሚያስገኝላት ታውቋል። ይሁን እንጂ የዚህ ስምምነት መጽደቅና ሙሉ በሙሉ ስራ ላይ መዋል ከትልልቅ ፖለቲካዊ ማነቆች ጋር የተያያዘ መሆኑ ተጠቁሟል። የትራምፕ አስተዳደር ስምምነቱን ለኮንግረስ ቢያቀርብም የፕሬዝዳንቱ አቋም ፍጹም ግልጽና ጽኑ መሆኑን የአሜሪካ ባለስልጣናት አስታውቋል። በዚህ መሰረት ሳውዲ አረቢያ ከአሜሪካ የምታገኘው የኒኩለር ቴክኖሎጂ ድጋፍ ተግባራዊ ለማድረግ አስቀድማ የአብርሃም ስምምነትን ተቀብላ ከእስራኤል ጋር ያላትን ግንኙነት በመደበኛ ዲፕሎማሲያዊ ማዕቀፍ ማሻሻል ይኖርባታል የሚለው ሀተታ ዋነኛው ቅድመ ሁኔታ ሆኖ ቀጥሏል። የአሜሪካ ከሳውዲ ጋር የደረሰችው ስምምነት በመካከለኛው ምስራቅ ፖለቲካ ውስጥ ትልቅ መሬት የሚይዝና የኒኩለር ፉክክርን ሊያቀጣጥል የሚችል አደገኛ አዝማሚያ እንደፈጠረ ተንታኞች ይገልጻሉ። በተለይም አሜሪካ ላለፉት ዓመታት በኢራን የኒኩለር መርሃ ግብር ዙሪያ ስትወስድ የቆየችውን ወታደራዊና ፖለቲካዊ ጫናዎች ይበልጥ ውስብስብ እንደሚያደርገው ይገመታል። የሳውዲ አረቢያ የኒኩለር ኃይል ባለቤትነት ፍላጎት ከቀጠናው አጠቃላይ የጸጥታ መዋቅር ጋር ተደምሮ ዓለም አቀፍ መገናኛ ብዙሃን ትኩረት የሰጡት አሳሳቢ ርዕሰ ጉዳይ ሆኗል። በዓለም አቀፍ ደረጃ ቀዳሚ ነዳጅ አምራች የሆነችው ሳውዲ አረቢያ ከነዳጅ ጥገኝነት ሙሉ በሙሉ ነፃ ለመውጣትና ኢኮኖሚዋን በዘመናዊ የኤነርጂ መስኮች ለማዘመን የምታደርገውን ጥረት ይህ የኒኩለር ስምምነት ትልቅ ምዕራፍ ሊሆንላት ይችላል። ይሁን እንጂ የኮንግረስ አባላት የዘመኑን ሕግጋት መሰረት አድርገው በሚያደርጉት የ90 ቀናት ጥብቅ ግምገማ ውስጥ የእስራኤል መደበኛ ግንኙነትና የደህንነት ስጋቶች እንዴት እንደሚያስተናግዱ በቀጣይ የሚታይ ይሆናል። ውድ የዜና ላፍታ ቤተሰቦች የሰዓቱ መረጃዎቻችን ያደመጣችሁትን ይመስል ነበር። ስለተከታተላችሁን እያመሰገንን ቻናላችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጋበዝን በዚሁ ተሰናበትን። ጤና ይስጥልን።